ሰላም ጤና ይስጥልን ክቡራን ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ ብያለሁ። እንግዲህ በዚህ ቻናል እንግዲህ በርከት ያሉ ከተለያዩ ክፍለ ከተማዎች የሚዘጋጁ የሞዴል ጥያቄዎችን እያቀረብኩ እገኛለሁ። አብዛኛው ጥያቄዎችን እንዳስተዋልኩኝ ወይም በርከት ያሉ በተለያዩ የሳብጀክት ዘርፎች ያሉትን ጥያቄዎች ዴሊቨር እያደረኩ ነው። በዛሬ ቪዲዮ ግን እንደዛ በተመሳሳይ አይነት ይዘት ይሆንና አብዛኛው በርከት ያሉ ክፍለ ከተማዎች ላይ ከሚወጡ ጥያቄዎች አብዛኛዎቹ ጋራ የማይቀሩ አይነት ጥያቄዎች አሉ። እነዚህን ጥያቄዎች እንግዲህ በደንብ ለይቼ በተደጋጋሚ ያው የሚደጋገሙ ጥያቄዎች ማለት ነው በ16ም በዘንድሮ በ2017 ከወጡ ጥያቄዎች እየተመለከትኳቸው የማይቀሩ ናቸው። ምክንያቱም አብዛኛውን ጥያቄዎች ሲወጡ ጥያቄዎች ሲዘጋጅ የመጽሐፉን አጠቃላይ ተምሮ ከጨረሱ በኋላ ምን አይነት ነገር ወይ ደግሞ ምን ፖይንቶችን ማወቅ አለባቸው፣ ምን አይነት ነገሮችን መረዳት አለባቸው የሚሉትን ነገሮች መሰረት ያደረጉ ናቸው ማለት ነው። ስለዚህ እነሱን መሰረት ተደርገው ነው ጥያቄ የሚወጣው። በአብዛኛው በሚባል ደረጃ ጥያቄዎች ሲዘጋጁ በዛ መሰረት ነው እና የት ቦታዎች ላይ ትኩረት እናደርግ የሚለውን የተመለከተ ነው። በዛሬው ወይም በዚህ ቪዲዮ ይዤላቸው የመጣሁት የሂሳብ ጥያቄዎች ናቸው። ወይም የሂሳብ ጥያቄዎች ላይ አብዛኛው ክፍለ ከተማ ላይ የሚወጡ የሚደጋገሙ አይነት የጥያቄ ይዘት ያላቸውን 5 ወሳኝ ጥያቄዎችን ይዤላችኋለሁ። ስለዚህ እነዚህን ጥያቄዎች እየሰራን እስከ መጨረሻው ድረስ አብረን ቆይታ እናድርጋለን። ቀለል ባለመልኩ እንዴት ጥያቄዎችን እንሰራቸዋለን፣ በርከት ያሉ ጊዜ በአንድ ጥያቄ ላይ ሳናባክን እንዴት ቀለል ባለመልኩ እነዚህን ጥያቄዎች መስራት እንችላለን የሚለውን ይዤላችሁ መጥቻለሁ ማለት ነው። እነዛንም ቴክኒካል ሆነን የምንሰራበትን መንገድ የሚጠቁምና የሚያሳይ አይነት አሰራሮችን በዚህ ቪዲዮ ታገኛላችሁ ማለት ነው። ስለዚህ እነዛን እየሰራን ቆይታ እናደርጋለን። አሁን በቀጥታ ወደ ጥያቄዎቹ ላምራ ማለት ነው። አብራችሁኝ እስከ መጨረሻው ድረስ ቆዩ። በቀጥታ እንግዲህ ወደ መጀመሪያው ወይም ይዤ ወደ መጣሁት ወደ መጀመሪያው ጥያቄ አመራለሁ ማለት ነው። እንግዲህ በመጀመሪያው ጥያቄ እዚህ ጋር የምትመለከቱት በአራዳ ክፍለ ከተማ በ2016 ዓ.ም 2,500,000 ችግኞች ተተክሏል። ከተተከሉት ችግኞች ውስጥ 1.9 ሚሊዮን ማለት ነው ወይም 1,900,000 ችግኞች ቢጸድቁ ከተተከሉት ችግኞች ውስጥ ምን ያህል ፐርሰንቱ ችግኝ ጸድቀዋል ነው የሚለው። ይሄ ጥያቄ እንግዲህ ወይም የዚህ ጥያቄ አጠቃላይ ይዘቱ ምንድነው ወይም የተጠየቅነው ምን ነው ማለት ነው። እዚህ ጋር የተቀመጡ የተተከሉና የጸደቁ ችግኞች አሉ። ስለዚህ ከጸደቁ ችግኞች ወይ ደግሞ እዚህ ውስጥ ከዚህ ከተተከሉት ችግኝ ላይ የጸደቀውን በፐርሰንት እንድንገልጽ ነው ወይም በፐርሰንት እንድንገልጸው እንድናስቀምጠው ነው የተፈለገው ማለት ነው። ስለዚህ ይህን ጥያቄ ለመስራት እንግዲህ የምናደርገው ምንድነው መጀመሪያ የጸደቁ ችግኞችን በክፍልፋይ እናስቀምጣለን ማለት ነው። ስለዚህ የጸደቀውን ችግኝ በክፍልፋይ ስናስቀምጥ ስንት ይሆናል ማለት ነው። እዚህ ጋር ከላይ ያለው አጠቃላይ የተተከለው ነው፣ ከታች ያለው የጸደቀው ችግኝ ነው። ስለዚህ የጸደቀውን ችግኝ በክፍልፋይ መልክ ስናስቀምጠው 1.9 ሚሊዮን ለ2.5 ሚሊዮን እናደርገዋለን ማለት ነው። ወይ ደግሞ 1.9 ወይ ደግሞ 1,900,000 ኦቨር 2.5 ሚሊዮን ወይም ደግሞ 2,500,000 በሚለው እንጽፋለን ማለት ነው። ስለዚህ በክፍልፋይ ካስቀመጥን በኋላ ይህንን እናቃለዋለን ማለት ነው። ስለዚህ ይህን ስናቃለው ምንድነው የሚሆነው? ስለዚህ ይህንን በክፍልፋይ ስናስቀምጠው ስናቃልለው ኖርማሊ 19/25 ይመጣል ማለት ነው። ይህንን በቀላሉ ስታቃሉት 19/25 ይመጣል ማለት ነው። ስለዚህ ይሄ 19/25ን በመቶኛ እናስቀምጣለን ማለት ነው። ስለዚህ ይህንን በመቶኛ ስንገልጽ ወይም በመቶኛ ሲቀመጥ እንዴት እናደርገዋለን? ወይ በመቶኛ ስንገልጸው እንዴት ነው የምናደርገው? 19/25 ሲባዛ በመቶኛ እናደርገዋለን ማለት ነው። ስለዚህ በመቶኛ ስናባዛው ስንት ይሆናል? 1925 ሲባዛ 1/100 አድርገን እናስቀምጣለን ማለት ነው። ይሄ ማለት እንግዲህ ይህንን ስንሰራው 76% ይመጣል ማለት ነው። ይህንን ስናባዛ 76% ነው የሚመጣ ማለት። ስለዚህ 76% ምን ማለት ነው? የጸደቀው የችግኝ መጠን ነው ማለት ነው። 76% ይሆናል ማለት ነው። ስለዚህ ሀ 80 ለ85 ሐመርሃ 76 መ90 ይላል። መልሳችን 76% የሚለው ሐመርሃ ይሆናል ማለት ነው። 27ኛ ጥያቄ ምንድነው? እዚህ ጋር እንደምትመለከቱት ሜሮን ለጓደኞቿ 3.1/2 ኪሎግራም ብርቱካን ከ4.5 ኪሎግራም ማንጎ እና 3.25 ኪሎግራም ሙዝ ሰጠች። ሜሮን በጠቅላላ ለጓደኞቿ ስንት ኪሎግራም ፍራፍሬዎችን ሰጠች ወይም ፍራፍሬዎች ሰጠች ነው የሚለው። ስለዚህ ይህንን ጥያቄ ለመስራት ከኛ የሚጠበቀው ምንድነው? መጀመሪያ ከላይ ሜሮን ለጓደኞቿ 3 ሙሉ 1/2 ኪሎግራም ብርቱካን የሚለው ይህ 3 ሙሉ 1/2 የሚለውን
ወደ ምን እንቀይረዋለን? ወደ አስርዮሽ ወይም ወደ ዴሲማል መቀየር ብቻ ነው የሚጠበቅብን ማለት። ስለዚህ እነሱን ወደ ዴሲማል እንቀይርና ከዛ በኋላ ሌሎቹን አንድ ላይ ጠቅላላውን ለማግኘት እንደምራለን ማለት ነው። ስለዚህ 3 ሙሉ 1 ሁለተኛ ማለት 7 ሁለተኛ ይሆናል። ምክንያቱም ሲባዛ በ3 ሲደመር 1 ነው የምናደርገው። 7 ሁለተኛ ይሄ ማለት 3.5 ይሆናል ማለት ነው። ስለዚህ 3.5 ኪሎ ግራም ብርቱካን ነው የሚሆነው። ስለዚህ 3.5 ኪሎ ግራም ሲደመር 4.5 ኪሎ ግራም ሙዝ አድርገን እንደምራለን ማለት። ስለዚህ እነዚህን ስንደምር አጠቃላይ የሚመጣው ቁጥራቸውን ወይም ቶታል ስንደምር ስንት ይመጣል? 11.25 ኪሎ ግራም ይመጣል። ስለዚህ እዚህ ጋር ሀ 11.25 ኪሎ ግራም ይላል። ለ8.25 ኪሎ ግራም አመርሃ 10.25 ኪሎ ግራም መ 11.5 ኪሎ ግራም ይላል። ስለዚህ መልሳችን ሀሌታ ውሃ 11.25 ኪሎ ግራም የሚለው ይሆናል ማለት ነው። እሺ ሌላው ጥያቄ እዚህ ጋር የምትመለከቱት አለሙ 127ኛ ሜትር ርዝመት ያለው የኤሌክትሪክ ገመድ ለሁለት ቆረጣቸው። የአንዱ ቁራጭ ርዝመት 10.39 ቢሆን ሁለተኛው ቁራጭ ገመድ ምን ያህል ርዝመት ይኖረዋል ነው የሚለው። ስለዚህ ይህንንም ለመስራት ምንድነው የምናደርገው? በቀላሉ 120 ሲካፈል ለ7 እናደርጋለን። ይህንን በአስርዮሽ ወይ ደግሞ በዴሲማል እናስቀምጣለን ማለት ነው። ምክንያቱም ቁጥሮችን ሁለቱንም ለመቀነስ ወይም ለመደመር እንዲመቸን ወደ ተመሳሳይ እንቀይራለን ማለት። ስለዚህ ወደ አስርዮሽ ስንቀይረው የመጀመሪያው 127ኛ 127ኛ ማለት ያካፍሏለሁ። ኖርማሊ እናንተ ስታካፍሉት ስንት ይመጣል? 17.14 ይላል ማለት ነው። ስለዚህ 17.14 ይሆናል ማለት ነው። የአንዱ ቁራጭ ርዝመት 10.39 ተሰጥቶናል። ስለዚህ የሁለተኛው ቁራጭ ለማግኘት ወይም ሁለተኛውን ለማግኘት እንደምናደርገው 17.14 ሲቀነስ 10.39 ሜትር እናደርጋለን ማለት ነው። ይህን ስናደርግ 17.14 ሲቀነስ 10.39 ስናደርገው መልሳችን ወይም እናንተ መጀመሪያ እስኪ ቀንሱት። ይህንን ስንቀንሰው ሀ 5.85 ለ6.75 አመርሃ 4.58 መ 7.65 ይላል። ስለዚህ ይህን ስንቀንስ የሚመጣ ውጤት ለላይ ያለው 6.75 ነው ማለት ነው። እዚሁ ላይ ከታች የምትመለከቱን ጥያቄ በዛውም እንስራና እንለፍ። ምንድነው የ6/9 እና የ0.65 ብዜት ስንት ነው ነው የሚለን። ስለዚህ ይህን ጥያቄ ለመስራት አሁንም ምንድነው የምናደርገው? ያው 6 ወደ ተመሳሳይ አይነት እንትኖች መቀየር አለብን ማለት ነው። ወይም ይህንን ስንሰራው ምርጫ ላይ ያለው ምንድነው? በክፍልፋይ ነው። ስለዚህ ወደ ክፍልፋይ እንደምርና ብዜታቸውን እንሰራለን ማለት ነው። ይሄ ወደ ክፍልፋይ በአስርዮሽ የተቀመጠው 0.65 ነው። ስለዚህ ይህንን ወደ ክፍልፋይ ስንቀይረው ስንት ይሆናል? 65 መቶኛ። ስለዚህ 65 መቶኛ ከ6/9 ጋራ እናባዛና የሚመጣልን ውጤት ምን እናደርጋለን? እንፈልጋለን ማለት ነው። ይህን ለመስራት ምንድነው 6/9 ሲባዛ 65 መቶኛ አድርገን እንሰራለን ማለት። ስለዚህ የዚህም ብዜት ስንፈልግ ሲባዛ በ65 ስንት ይመጣል? 390 ይመጣል። ስለዚህ 390 ከዛ 9 ሲባዛ በመቶ 900 ይሆናል ማለት ነው። ስለዚህ ይሄንን ዜሮን በዜሮ ስናጠፋለን 39/9ኛ ይመጣል። 39/9ኛ ይሄን ደግሞ በ3 ብናቃልለው ስንት ይሆናል? 39 በ3 13 90 በ3 30 ይመጣል ማለት። ስለዚህ 13/30ኛ የሚል ምርጫችን ላይ እንፈልጋለን ማለት ነው። ሀ 39 ሶስተኛ ለ 3/39ኛ አመርሃ 13/30ኛ መ 3/13ኛ ይላል። ስለዚህ መልሳችን ሀመርሃ ላይ ያለው 13/30ኛ የሚለው ይሆናል ማለት ነው። ብዙ ቦታ ላይ ከማስተዋላችሁ ጥያቄዎች ውስጥ ሌላኛው እዚህ ጋር የምትመለከቱት ጥያቄ ነው። ይህ እዚህ ጋር የምትመለከቱትን ቁጥር በ10 ርቢ ስናስቀምጠው ወይም በፓወር ስንገልጸው ማለት ነው በትክክል የተጻፈው የቱ ነው ነው የሚለው። ሀ 3.03 ሲባዛ 10 ርቢ 6 ለ3.03 ሲባዛ 10 ርቢ 5 አመርሃ 3.03 ሲባዛ 10 ርቢ 5 ይላል። ኖርማሊ ሀመርሃና ለላይ የምናገኛቸው ተመሳሳይ ናቸው። መ 3 ሲባዛ 10 ርቢ 6 ይላል። ስለዚህ ይህንን በርቢ ስንገልጸው ምንድነው የምናደርገው? 3.03 ቁጥሩ ያለበትን ወስድና ነጥቧን ከ3 በፊት ስላመጣን ከ3 በኋላ ወይም ከመጀመሪያ 3 በኋላ ያሉትን ዲጂቶች ቆጥረን እናስቀምጣለን ማለት ነው። ስለዚህ የመጀመሪያው 3 ነጥብ
03 እንልና ከዜሮ ጀምረን ያሉትን ዴሲማሎች እንቆጥራለን ማለት ነው። ከዜሮ ማለት ከሁለተኛዋ ዜሮ ጀምረን ማለት ነው። ምክንያቱም ነጥቡን ያመጣነው ከ3 እና በዜሮ መሃል ስለሆነ ማለት ነው። ስለዚህ ከዛ ጀምረን ስንቆጥረው 10 ርቢ 6 ይሆናል ማለት ነው። ስለዚህ 3.03 ሲባዛ 10 ርቢ 6 የሚለው ሀሌታ ሆነ ያለው የዚህ ጥያቄ ትክክለኛ መልስ ነው ማለት ነው። ስለዚህ እንግዲህ እነዚህ በሂሳብ ትምህርት ላይ ያገኘኋቸው ወሳኝ የምንላቸው በጣም ከኦብጀክቲቭ አንጻር ወይ ደግሞ ከጠቅላላ ዓላማ አንጻር እየተዘጋጁ ያሉ ጥያቄዎች ናቸው። እነዚህ በሂሳብ ላይ ያሉትን በዛሬ ይዣቸው የመጣሁት እነዚህን ይመስሉ ነበረ። በሚቀጥለው በሌላው የትምህርት አይነት ደግሞ ይዤላችሁ ጥያቄዎችን እንዲሁ መርጬ ከአብዛኛው ቦታ ላይ ትኩረት የሚያደርጓቸውን ጥያቄዎችን ይዤላችሁ እመጣለሁ። ስለዚህ የዛሬን ቪዲዮ በዚህ አበቃው። በሚቀጥለው በሌላ ቪዲዮ አገኛችኋለሁ። እንግዲህ ላላችሁ ሀሳብ አስተያየት ከልብ አመሰግናለሁ። ሁሌም እንደምታደርጉት የተለያየ ሀሳብ፣ የተለያየ አስተያየት፣ የተለየ የጥያቄ ይዘት ይዤላችሁ የምቀርባቸው ካሉ እነሱንም በተመለከተ ኮሜንት ላይ ጻፉልኝ። ከዚህ ባሻገርም በቴሌግራም አድራሻችን እየገባችሁ ቴሌግራም ላይ በርከት ያሉ ጥያቄዎች ስላሉ በሜላ ቱቶሪያልስ በሚል የቴሌግራም ቻናል አለን። እዛ ላይ ገብታችሁ እነዚህን እና ሌሎችን ጥያቄዎችን በቀጥታ እያገኛችሁ እንድትለማመዱ ጋበዝኩ። በሚቀጥለው ቪዲዮ አገኛችኋለሁ። ሰላም ቆዩልን። ቻው ቻው።